The wait is over ጥበቃው አበቃ እንደሚሉት የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ወጥቶ 24 ሰዓታትም አልፎት ክብረ ወሰን የሚሆን የተመልካች ቁጥርም ተመለከተው። 18 ሙዚቃዎችን የያዘው አልበም ስለ ሀገር የዘፈናቸውም የንዝረት ማዕከል ሆኑ ከጀንበር እስከ ጉራግኛው ስምምነ። ነገር ግን ዳስጣ ላንሳው እንደሚለው የአልበሙ አንደኛው ሙዚቃ ግን የአልበሙ የንዝረት ማዕከል የሆነ አለ ማለት ይከብዳል። ቴዎድሮስ ካሳሁን ቴዲ አፍሮ በዳስጣ ላንሳው ሙዚቃው አምኖ መከዳት እስከሚያመጣው ጥልቅ ቁጭት ለኢትዮጵያ አሸናፊነት ሊከፈል እስከሚገባ የነፍስ መስጠት ቁርጠኝነት እጅግ ጥልቅ በሆኑ ስንኞች ተገልጸዋል። ድምፃዊው ራሱ ለዚህ ሙዚቃው የሰጠው ቦታ ለሙዚቃው ከተጠቀመው የሽፋን ስዕል ይጀምራል። ለ17ቱ ሙዚቃዎች ነጭ ልብሱን የሚያጎላ ቀለም ተጠቅሞ በክንዱ ፒያኖውን ተደግፎ ከአንገቱ ወደ ቀኝ ከዚያም ካገጩ ቀና ብሎ በፈገግታ የታጀበበትን ምስል ነው የተጠቀመው። ዳስጣ ላንሳው ለሚለው ሙዚቃ ግን የተጠቀመው የሽፋን ፎቶ ላይ የለበሰው ልብስ ተመሳሳይ ቢሆንም በ17ቱ ሙዚቃዎች ላይ የነበረው ብርሃናማ ቀለም እዚህ ላይ ወደ መጥቆር ብሏል። በሌሎቹ ላይ ወደ ቀኝ ዞር፣ ከአንገት ቀና ያለ ፊቱ ለዳስጣል ግን ወደ ተመልካች ዞሯል። ከምንም በላይ ግን በሌሎቹ ሙዚቃዎች የሽፋን ፎቶ ላይ ደማቅ ፈገግታ የነበረው ቴዲ አፍሮ የዳስጣል ሙዚቃ የሽፋን ፎቶ ላይ ግን ፊቱ በሐዘን ጨፍግጓል፣ በጣም አዝኗልም ተኮሳትሯል። ከሽፋን ፎቶ ጀምሮ የተለየው ዳስጣ ላንሳው የቴዲ አፍሮ ሙዚቃ ውስጡ ባሉ ስንኞች ጥልቅ ሐዘን፣ መቆጨት፣ ከባድ አምኖ የመከዳት ስሜት፣ ልታገስ ባልኩ ተጠቃው መብከንከን፣ ከዚያም ሲያልፍ ለሀገር መትረፍ ሲባል ነፍስን እስከ መስጠት የደረሰ ቁርጠኝነት ተገልጾበታል። ቴዲ አፍሮ በዚህ ዳስጣ ላንሳው ሙዚቃ ውስጥ ሀገር አልባ እንደሆነ አምኗል። አርማሽ ቀናበል የሚለው ነጠላ ዜማ ላይ እንዳለችው ሀገር ኢትዮጵያ እስክትመጪ ስንት ቀን ይፈጃል እየተባለች የምትጠበቅ ኢትዮጵያ የለችም። እንደውም ለምንም የምትበቃም ሀገር የለችው። ለካ እንዲህ ነው ማለቅ እህ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ እያለ የገለጸውም ለዚህ ነው። ለካ እንዲህ ነው ማለቅ እህ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ቴዲ አፍሮ በዚህ ሙዚቃው ጠቅላይ ሚኒስትር አብይ አህመድንና ስርዓታቸውን በግልጽ እያናገረና እየወቀሰ እየወረፈም ነው ማለት ይቻላል። የግጥሙም የንዝረትና ጥልቁ የቁጭት ማዕከልም ቴዎድሮስ ካሳሁን በመንግስት ወይም በጠቅላይ ሚኒስትር አብይ አህመድ ተከድቻለሁ ወይንም በውክልና ተከርተናል ብሎ የገለጸው አገላለጽ ነው። አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ቴዲ አፍሮ በዚህ ሙዚቃ ላይ የዋና ዋና ጉዳዮችን ከባዱ ረፋን የጀመረው ከዚህኛው ስንኙ ነው ማለት ይቻላል። እንደምናስበው ቴዲ አፍሮ ይህን ግጥም ስለገጠመለት ብቻ አላስገባውም። ከዚህ ቀደም የተናገሩትን ቃል አጥፎ መክዳትን በተመለከተ ልክ እዚህኛው ዘፈን ላይ እንዳለው አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል አይነት ስንኝን አዚሞ ያውቃል። አባይ ለዘዴው ካፍ ይቀድማል ማለት የገባውን ቃል የሚክድ መሆኑን ይዘን ቴዲ ከዚህ ቀደምም የጠቅላይ ሚኒስትር አብይ አህመድ መንግስትን ከሃዲ ለቃሉ የማይታመን ነው ሲል መግለጹን እናስታውስ። ይህም ሙዚቃ በ2014 ዓ.ም የወጣው ናእት የሚለው ነጠላ ዜማ ነው። ቴዎድሮስ ካሳሁን በዚህ ነጠላ ዜማ ላይ ዘውግ ያወረው ድንብር ማላውን የረሳ ሳር ያለመልማል በእልፍ አእላፍ ሬሳ ብሏል። ዘውግ ያወረው ድንብር ማላውን የረሳ ሳር ያለመልማል ዛሬም በእልፍ አእላፍ ሬሳ። የናህት ነጠላ ዜማ እነዚህ ሁለት ስንኞች ልክ ዳስጣል ላይ እንዳሉት ሁለቱ ስንኞች የዜማው የንዝረት ማዕከል ናቸው ማለት ይቻላል። ለዛም ነው ጠቅላይ ሚኒስትር አብይ አህመድ ናህት ለሚለው ነጠላ ዜማ በፓርላማ ምላሽን የሰጡት። አንዳንዶች ሰው እየሞተ እንዴት ዛፍ ትተክላላችሁ ይሉናል። ሰው እየሞተም ዛፍ እንተክላለን፣ ለሬሳውም ጥላ ይሆነዋል። በዘፈን የሚለወጥ መንግስትም የለምም ነበር ያሉት። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። ቴዎድሮስ ካሳሁን ለተገባ ቃል ከባድ ቦታ ይሰጣልና በዳስጣልም በናአትም የተከጃለው የተክደናል ምሬቱን ገልጿል። ምክንያቱም በቀደሙት ዓመታትም ባዶ በሚለው ነጠላ ዜማው ላይ አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ብሏልና። በዳስጣል ግን ቴዎድሮስ ካሳሁን ቴዲ አፍሮ ስለ ብዙ ነገር አምርሯል። አዲስ አበባ አዶ ሸገር እንኳን ሸገር የሁሉ አይደለም መላው ሀገር በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል
መንግስት አዲስ አበባን አለማለሁ ብሎ ብዙዎችን ስለማፈናቀሉ የተነገሩ ጉዳዮችን በጥቂት ስንኞች ገልጾታል። ነገር ግን እንደ ከዚህ ቀደሞቹ ዜማዎቹ ከዳህኝ ወይንም ከዳህን ያለው መንግስት አልመከረም። ናዕት ላይ እንዳለው ቂምን ሻራውና ወይ ፍቅርን አንግሰው ሁለት ሆኖ ያውቀም አንድ ነው አንድ ሰው አላለም። ይልቅስ በዳስጣን ላይ ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት አለ እንጂ ወይንም አርማሽ ቀና በላይ እንዳለው ዘመን አድሰሽ በፍቅር ቀለም ብቅ በኢትዮጵያ ሆነሽ መስከረም አላለም። የሚናፍቃትን ኢትዮጵያ እንዲህ በፍቅርና ትዕግስትም ነው ያላላትም። ይልቅስ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍስ ያለ እንጂ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ ቴዎድሮስ ካሳሁን ቴዲ አፍሮ በዚህ ሙዚቃው ጦርን አልፈራም ጦረኛ ሆኗል። አብዝቶ ከመታገስ ብዙ ችሎ ከመታከት የመጣ ጦረኝነት። ምናልባትም ቴዲ አፍሮ ስለ ሀገር ካቀነቀናቸው ሙዚቃዎች ውስጥ ፍቅር ያልተንቆለጳጰሰበት ዜማም ሆኗል። ዳስጣ ላንሳው ቃል አልተከበረም ተከድቻለው አብይ ከርቶኛል ያለ መስሏል። የዓለም አይን ሁሉ የትኩረት ማዕከል የሆነው የሆርሙዝ ሰርጥ ለሁሉም ክፍት መደረጉን ኢራን ገለጸች። ሆኖም ሆርሙዝ ክፍት ሆኖ የሚቆየው በቀሩት የተኩስ አቁም ቀናት ብቻ ነው። እስከ መጪው ሮብ ወይንም ለቀጣይ 5 ቀናት ብቻ። የአገሪቱ የውጭ ጉዳይ ሚኒስትር አባስ አራቺ በኤክስ ገጻቸው ባሰፈሩት ጽሑፍ ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንታት የተኩስ አቁም ስምምነት መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። ይህም ለኢትዮጵያና እንደ ኢትዮጵያ ላሉ በሰርጡ መዘጋት ከፍተኛ ኢኮኖሚያዊ ቀውሱ እያስተናገዱ ለቆዩ ሀገራት መጠነኛ እፎይታን የሚሰጥ ነው። በሆርሙዝ መዘጋት ምክንያት 20 ቀን እንኳን ሳይሞላው የነዳጅ ክምችቷን የጨረሰችው ኢትዮጵያ ሁኔታው አማራጭ ውድ ገበያዎችን እንድታይ ያስገደዳት ነው። ይህም የዓለም የነዳጅ ዋጋ ከ117 እስከ $120 በርሜል በሚሸጥበት ወቅት የገባችበት ችግር እስከ $250 የአሜሪካ ዶላር አውጥታ ናፍጣ፣ ቤንዚንና የአውሮፕላን ነዳጅን ከሌሎች አማራጮች ገዝታ እንድታስገባ አድርጓታል። ያም ሆኖ ግን ኢትዮጵያ ከዚህ ቀደም ለቀን ፍጆታ የምታወጣውን የነዳጅ መጠን በየቀኑ እንድታቀርብ ያደረጋት አልነበረም። ይህም በአገሪቱ የትራንስፖርት የምርት አቅርቦትና አጠቃላይ የገበያ ሁኔታ ላይ ከፍተኛ ጫናን ፈጥሯልም እየፈጠረም ነው። ምናልባትም በዚህ ወቅት ላይ የሆርሙዝ ሰርጥ መከፈት አስቀድሞ የተፈጠረውን የኢኮኖሚ ውጥረት ማስተንፈሻ ሆኖ ሊያግዝ እንደሚችል ይታመናል። ጥያቄውም በእነዚህ 5 ቀናት ሀገራት ምን ያክል የነዳጅ መጠን ማስገባት ይችላሉ የሚለው ነው። ሙሉ ለሙሉ በሚባል ደረጃ የነዳጅ ግዢዋን ከኩዌት የምትፈጽመው ኢትዮጵያም እነዚህን 5 ነፃ የመርከቦች እንቅስቃሴ የተፈቀደባቸውን ቀናትን እንደምትጠቀምበት ቢጠበቅም ተጓጉዞ ጅቡቲ ወደብ ለመድረስ የሚበቁ ቀናት ስለመሆናቸው ግን አጠራጣሪ ነው። ኢራን የሆርሙዝ ሰርጥን ከፍቻለሁ ማለቷን ተከትሎ የተሰማው መልካም ዜና የዓለም አቀፍ የነዳጅ ዋጋን መቀነስ ነው። በዚህም የአንድ በርሜል ድፍድፍ ነዳጅ ዋጋ ከነበረበት $98 በአንድ ጊዜ $10 ቀንሶ $88 ደርሷል። በኢትዮጵያ ሁኔታ ቅናሹ ይህ ነው የሚባል ለውጥ በዋጋ ላይ ባያመጣም ከአቅርቦትና ገበያ ማረጋጋት አንጻር ስጋቶችን በመቀነስና ገበያ በማረጋጋት አዎንታዊ ተጽዕኖች ሊፈጥር ይችላል። የኢራን የውጭ ጉዳይ ሚኒስትር የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ጠቁሟል። ይህም የተለየ የጉዞ መስመር የተወሰነው በኢራን ወደቦችና ማሪታይም ድርጅት ነው። በሌላ በኩል የመርከብ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። ለኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ሲሉ በትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጁ መሆኑን አሁን አስታውቃለች፣ አመሰግናለሁ ብለዋል። የካቲት ወር መጨረሻ ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታለች።
ለዚህ ገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ መከልከሏ ይታወሳል። ኢራን የተደረሰውን የእስራኤልና ሊባኖስ የተኩስ አቁም ስምምነትን በማስመልከትም ዘግተው የቆየችውን የሆርሙዝ ሰርጥን ለሁሉም ክፍት ማድረጓን ብትገልጽም ትራምፕ ግን ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ እንደሚቀጥል ነው የገለጹት። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል በማለት የፕሬዝዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን ከፔትሮኬሚካል ሽያጭ የምታገኘው በቢሊዮን የሚቆጠር ዶላሮች እንዲቋረጥ የማድረግ ዓላማ አለው። በሌላ በኩል ዶናልድ ትራምፕ በላስ ቬጋስ በአሜሪካ ምጣኔ ሀብት ላይ ባተኮረ አንድ መድረክ ላይ ባደረጉት ንግግር ጦርነቱ ያለምንም እንከን እየሄደ እንደሆነ ተናግረው በቅርቡ ማብቃት አለበት ሲሉ ተደምጠዋል። ትራምፕ በቀጣይ ዙር በሚደረገው የሁለቱ ሀገራት ድርድርም እርግጠኛ ሆነው ታይተዋል ያለው ቢቢሲ፣ ነገር ግን ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነት ስለመራዘሙ እርግጠኛ ለመሆናቸውን ጨምረው ተናግረዋል ብሏል። በሌላ በኩል እንግሊዝና ፈረንሳይ 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር ጉባኤ እያካሄዱ ሲሆን ውይይቱም በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ ወደ ነበረበት ለመመለስ በሚኖረው የጋራ ጥረት ላይ የሚወያይ ነው። መሪዎቹ በቀጠናው ውስጥ ያለውን የተኩስ አቁም ስምምነት በመደገፍና የመርከብ መንገዶች ለረጅም ጊዜ በኩል በድጋሚ እንዲከፈቱና እንዲጠበቁ በማድረግ ላይ ያተኩራል ሲል አክሏል። በተጨማሪም የመርከብ ነፃነትን ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮ ሊሰማራ እንደሚችልም ኤኤፍፒ ዘግቧል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ